ዛሬም ይዘን የመጣ ነው እኛ ወሬ ብቻ ሳይሆን ስራውም አንዳንዴ ራሱ አፋውጥቶ እንዲያወራ አድርገን ነው የምንሰራው። ለምን አይታችሁ ምን አይነት ቤት ነው የሚሰራው እስከምትሉ ድረስ ነው ማለት ነው የምንሰራው። ይሄን ቤት ሙሉ ዲቴል መረጃ ይዘንላችሁ መተናል። እንዴት ተሰራ፣ በምን አይነት አሰራር ተሰራ፣ እንዴት ተረከብ ነው የሚለውን እንግዲህ ዝርዝር መረጃ ወደ እናንተ ይዘን መተናል ማለት ነው። መጨረሻ ላይ የዚህም ቤት ዋጋ የጨረሰውን ኮንትራት ተረክበን የሰራንበትን መረጃ እንኳን እናደርሳችኋለን ማለት ነው። የዩቲዩብ ቻናሉን ሰብስክራይብ በማድረግ እንግዲህ አበረታቱን። ላይክ ሼር በማድረግ ደግሞ እንግዲህ እኛ ለእናንተ እንደምናደርሳችሁ እናንተም ለብዙሃን አድርሱ እንላችኋለን። ኢንሻአላሁ ተዓላ ሰሜን ሸዋ ደራ አደሬ ከተማ ላይ እንገኛለን። እጅግ ጽድት ያሉ ስራዎችን በመስራት እንታወቃለን። ልዩ መለያችን ጥራትና ታማኝነታችን ነው ማለት ነው። እንግዲህ ይህ ቤት በምታዩት መልኩ ቦታ ነው የተረከብነው። የዩቲዩብ ቻናል ተከታታዮቼ ከዚህ በፊት አይታችሁታል። ይህን ቦታ ስንረከብ ተከታታይ ከሆናችሁ ማለት ነው። ካልሆናችሁም አለ መሰረቱ ሲሰራ እዚሁ የዩቲዩብ ቻናል ቪዲዮ ቅጂው ማለት ነው። ኢንሻአላሁ ተዓላ ማየት ትችላላችሁ። እንግዲህ ዛሬ እንደዚህ ሰርተን ጨርሰን አጠናቀን ቁልፍ አስረክበናል። እንግዲህ እህታችን ከሳውዲ ነው ያዘዘችን። ከ8 ወር አካባቢ በፊት ነው የታዘዝነው። ይህን ስራ ዛሬ ላይ ሙሉ ለሙሉ ጨርሰን አስረክበን ለዒድ ገብተውበታል ማለት ነው። ኢንሻአላህ ቤተሰቦቿ እንኳን ደስ ያለሽ ለማለት እንወዳለን። ይህን የመሰለ ጽድት ያለ ዘመናዊ ኤል ሼፕ ብሎኬት ቤት ስታሰሩ ወይም ደግሞ ቤት ማሰራት ከፈለጋችሁ እጅግ አላስፈላጊ ወጪ አውጥታችሁ እንዲሁም ለወጪው የማይመጥን አይነት ቤት ከማሰራት አብዱሰመድ አጠቃላይ የኮንስትራክሽን ጋር ስትደውሉ 3 መሰረታዊ ጥቅሞችን ታገኛላችሁ። 1 ያላስፈላጊ ወጪ ከማውጣት፣ 2 ሰው ከመለማመጥ። ሰው መለማመጥ ማለት ምንድነው? ይሄ እንደዚህ ያሰራልኝ፣ እንደዚህ ያድርግልኝ፣ እንደዚህ ያስደርግልኝ ከማለት ነጃ ትወጣላችሁ። 3 ጽድት ያለና ዘመኑን የጠበቀ ኳሊቲ ቤት ታገኛላችሁ ማለት ነው በእኛ ላይ ስታሰሩ። ለምን? 1 ቤታችሁን ኮንትራት ነው የምንወስደው ያለምንም ሶስተኛ ወገን ጣልቃ ገብነት በመጀመሪያ በቤት በተረካከብነው ዲዛይን መሰረት ማለት ነው። ቤታችሁን ዲዛይን ካረግንላችሁ በኋላ ይህ ዲዛይን ለእናንተ ቦታ በጣም ይመጥናል፣ ዘመናዊ ነው ብለን እንልካላችኋለን። ከዛ በኋላ እናንተ ያንን ቤት ከመረጣችሁ ራሱኑ ቤቱን ኮፒ ፎቶ አድርገን ነው የምናስረክባችሁ ማለት ነው። 2 ድካም የለውም። አከሌ እንደዚህ ግዛልኝ፣ ይህንን ግዛልኝ፣ ይህንን አጠጣልኝ የሚባል ነገር የለም። ሙሉ ሪከቨር አድርገን ራሳችን ሸፍነን ነው የምንሰራው ማለት ነው። እንግዲህ 3 ኳሊቲ ዘመኑን የጠበቀ ወይም ደግሞ ይሄ ያለ አላስፈላጊ ማቴሪያል ለቤቱ የማይመጥን ማቴሪያል አይሰራ ማለት ነው። ለዛም ጋራንት እንሰጣለን ለምንሰራው ስራ ማለት ነው። እንግዲህ ይህ የምታዩት ቤት በምታዩት ኳሊቲ የተሰራው ባለቤቱ በሌለበት ምንም አይነት ተቆጣጣሪ በሌለበት ነው ማለት ነው። ኢንሻአላህ ይህን የመሰለ ስራ ሰርተን እንግዲህ ለእህታችን ለቤተሰቦቿ እዚህ ያስረክበናል ማለት ነው። በጣም የሚገርምና ጽድት ያለ ስራ ነው ማለት ነው። አጠቃላይ 8 ክላስ ነው እንግዲህ ቤቱ ማለት ነው። 7 በ20 ላይ ነው ያረፈው ማለት ነው። እጅግ ጽድት ያለ ዘመናዊ ቤት ከሚባሉት ተርታ የሚመደብ ቤት ነው ማለት ነው። እንግዲህ ኢንሻአላህ በ8 ወር ውስጥ ይህን ቤት ሰርተን ለእህታችን በታማኝነት በኳሊቲ ማቴሪያል ሰርተን አስረክበናታል። ባለቤቱ ስሩ እንዳለ ከዛም በላይ አድርገን ነው የሰራነው ኢንሻአላሁ ተዓላ። እሱም ደግሞ ስራው በራሱ ይመሰክራል፣ ያስታውቃል ማለት ነው። በደንብ የተሰራ ስራ ራሱ አንዳንዴ ይናገራል። ስለሆነ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። እናንተም ቤት ማሰራት፣ ቤት ማሳደስ፣ ኮርኒስ ማሰራት፣ በተለይ ኮርኒስ ማሰራት እነዚህን የመሳሰሉ ዘመናዊ የሆኑ አልሙኒየም ፕሮፋይል የተሰኘውን አዲስ ቴክኖሎጂ በሰሜን ሸዋ ደራ አደሬ ላይ እየሰራን እንገኛለን ማለት ነው። እዘዙን፣ ሁሌም እናኮራችኋለን ማለት ነው ኢንሻአላሁ ተዓላ። እንግዲህ ይህ ቤት መጨረሻ ላይ እንናገራለን ባለው መሰረት ስንት ፈጀ ወደሚለው ስንሸጋገር ማለት ነው። እንግዲህ ከ8 ወር በፊት ያለው የኮንትራት ሂሳብና አሁን ላይ ደግሞ የሚወጣው የኮንትራት ሂሳብ የተለያየ ስለሆነ ገበያው ከፍና ዝቅ ስለሚል ማለት ነው ሪል የሆነ መረጃውን ማግኘት ትንሽ እንግዲህ ኢንሻአላህ ይህን ቤት ለማሰራት ካሰባችሁ አሁናዊ ገበያው በእኛ ላይ ሙሉ ኮንትራት እያንዳንዷን ችለን ለማስረከብ
3 ሚሊዮን 200 ሺህ ብር ወጪ ያስፈልጋችኋል ማለት ነው። እጅግ ኳሊቲ የሆነ ስራ በእንደዚሁ አይነት ኳሊቲ ጽድት ተደርጎ እናስረክባችኋለን ማለት ነው ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።